የተወዳችሁና የተከበራችሁ የአርሂቡ መዝናኛ ፕሮግራም ተከታታዮቻችን እንግዲህ ዛሬ ወደ አንድ ትልቅ ቦታ አቅንተን ነበረ ወጣ ብለን ነበረ ብዙዎቻችን እንግዲህ ምናቀው በታሪክ ሲወራ በጣም የምንሰማው ቦታ ነው በጣም ታሪካዊ ቦታ ነው እሱም ጥሩ ሲና ነው አይደል ማይዳ ምናልባት ብዙዎቻችን የሆኑ ታሪኮች ሲወሩ እንደነቀባቸዋለን እንደዚህማ ለእንደ ብለን እናስብም ይሆናል ማዕዶች ይሄን ያክል ማዕዶች ይቀርባሉ ይሄን ያክል ከብቶች ይሰዋሉ ለሰደቃ ይሄን ያክል ደረሶች አሉ እንደዚህ ነው አኗኗር ህይወታቸው ስንል ብዙዎቻችን ታሪኩን አናሷሽም ነገር ግን ውስጣችን ላይ ምናምነው የእምነት ልክ የሆነ ወሰን ይኖረው ይመስለኛልና የጥሩ ሲናው ደግሞ እስከዛ ከ100% በላይ እንደዚህ እንዳለ በትክክልም የሚያስረዳን እጅግ በጣም ድንቅና ታሪካዊ ቦታ ባሳለፍነው ሳምንት በዩኒስኮ እጅግ ታሪካዊ ቅርስ ተብሎ የተመዘገበና በሀገራችን በወሎ ትልቅ መናገሻ የሆነ የዑለማዎች ቦታ ነው በትዕግስት እንድትከታተሉ እንጋብዛችኋለን አልহামዱሊላሂ ሙኒሚን አሚን من علينا بالنبي الكريم إمام العالم سلام السلام صلاة الله عليه وسلم وعلى آله وصحبه الكرام إمام العالم سلام السلام سلطان الجبروت عالم السلام جميع العالم بذل النوام عامل عالم سلام السلام زين كل زين امام العالمين السلام عليكم ورحمة الله تعالى وبركاته سلام سلام እንደምን አላችሁ እንደምን ከረማችሁልን እንደምን ሰነበታችሁ የተከበራችሁና የተወደዳችሁ የአሱና ቲቪ የአርሂቡ መዝናኛ ተመልካቾቻችን ዛሬ ደግሞ ከስቱዲዮ ወጣ ብለን በአይነቱ እጅግ በጣም የሚማርክና የተለየ ቦታ ልንወስዳችሁ ነው እንግዲህ ይህ ቦታ ብዙ መቶ አመታቶችን አስቆጥሯል የትልቅ መሻይኽ ሐሪማ ነው ጥሩ ሲና የሚባል ቦታ ላይ ነው የምንገኘው ከኢንዱስትሪዋ መንደር ኮምቦልቻ ተነስተን ሀርቡን አቋርጠን ወለዲን ብለን ከሚሴ ከተማ ከደረስን በኋላ ሸክላ በሚባል የተወሰነ አቋራጭ መንገድ ላይ በሱ ገብተን እንግዲህ የታላቁ ሸይኻችንን የጥሩ ሲና ሐሪማ ላይ ደርሰናል እንግዲህ ይሄ ጥሩ ሲና ሐሪማ በአይነቱ ልዩ የሆነ ቦታ ነው በዩኔስኮ የዓለም የቅርስ መዝገብ ላይ የተመዘገበ ቦታ ነው በዚሁ አጋጣሚ እንኳን ደስ አለን እንኳን ደስ አላችሁ ማለት እወዳለሁ እኛም ዛሬ ለዚህ አላህ አድሎን እዚህ ቦታ ላይ ተገኝተናል እንግዲህ ስንደርስ ጧት ላይ ነው የደረስነው ብዙም እንተናላልንም እንግዲህ ህዝቡ እንደምታዩት እየጎረፈ ነው የአካባቢ ሰው በአጠቃላይ እዚህ የምትመለከቱት እንጨቶች አሉ ብዙ እርዶች አሉ ህዝቡ በነቂስ ወጥቷል የቀረም ሰው በከተማው አንድም ሰው የለም ማለት ይቻላል እና ይሄን ቆይታ በሰፊው ወደናንተ ይዘን እንቀርባለን እንግዲህ ክቡራን ተመልካቾቻችን መልካም ጊዜ መልካም ቆይታ እንዲሆንላችሁ ከመጀመሪያው አንስቶ እስከ ፍጻሜው ድረስ ፕሮግራሙን በመምራት ከናንተ ጋር የምቆየው አቡ ሱሩር ዑመር ሰዒድ ሁሴን ነኝ መልካም ጊዜ መልካም ቆይታ ይሆንላችሁ ቃስም ላጣያ ምን ሰሙ ማመላላም ሰላም ሰላም كنوز العرش كنز المجال من يمدد مدد العالم عامل العالم سلام እንግዲህ የተከበራችሁና የተወደዳችሁ ክቡራን ተመልካቾቻችን እዛው ጥሩ ሲና የጥሩ ሲና መስጊድ ምርቃት ፕሮግራም ላይ ነው የምንገኘው አሁን ደግሞ እስኪ ከእርድ ቦታ ላይ ያለውን ቅድመ ሁኔታ ሁሉን በአጠቃላይ የሚነግሩን የሚያስረዱን አባቶች አሉ ከነሱ ጋር ትንሽ ቆይታ አደርጋለሁ ወደ ወስዳችኋለሁ السلام عليكم ورحمة الله تعالى وبركاته وعليكم السلام ورحمة الله وبركاته اسك ማን ይባላል ስማችሁ እስኪ እንተዋወቅ ያንቱ محمد ما شاء الله አባባ ያንቱ ስም ማን ይባላል አሊ መሐመድ አሊ ما شاء الله እንግዲህ ዛሬ የተገናኘ ነው በሸይኾቹ በጥሩ ሲና መስጂድ የምርቃት ፕሮግራም ላይ ነውና እስኪ አጠቃላይ እርዱን በተመለከተ ከመቼ ስንቀን ሆናችሁ እርዱን ከጀመራችሁ ዛሬ ሁለተኛ ቀን ነው ማሻአላህ እስኪ ትናንትም ያክል ግመሎችን ነው ያረዳችሁት ትናንትና 14 ታርዷል በሬ 5 ታርዷል ግመሉስ
ግመል 14 ታርዷል ትላንት። ዛሬ 7 ታርዷል ታሁን በፊት 8 ግመል ታርዷል ታሁን በፊት። አጠቃላይ አሁን እዚህ የቀረበው ተትላንት ጧት ጀምሮ እስካሁን ድረስ 40 ግመል ቀርቧል። 51 ግመል ቀርቧል። ያው እንዴት ነው 51 ከታረደው ጋር አጠቃላይ? እንደው እስኪ አንቱን ደግሞ ልጠይቁና እነዚህ ግመሎች ምንጫቸው ከየት ነው? ከየት ነው የሚመጡት? ህዝብ እያወጣን ነው። ህዝብ ሾቹ ሞለዲያል እያዋጣን ነው። ማሻአላህ ያው ህዝቡ በራሱ ፍቃድ በራሱ ፍላጎት ለሼኾቹ መስጊድ ምርቃት ብሎ ያመጣል ማለት ነው። እንዴት ነው አሁን እዚህ ብዙ ሰው ሳይ ኽድሜው ላይ በጣም ጠንክሮ ነው እናንተን የሚለው ምንድነው? እንደዚህ ትስስራችሁ ምንድነው? እንደው ከህዝቡ ጋር ያለው ነገር ህዝቡ በጣም ደስተኛ ሆኖ ዛሬ በራሱ ጊዜ እንደው ሁሉም በቃ ደስተኛ ሆኖ ስራ በሆነውም ስራ ላይ ተሳትፎ እንደው በሙራን እየሰራ ነው አለ በሸኮቹ ስራ ላይ ማለት ነው። ያው ወደፊትም ለሚቀጥለውም መውሊድ ውስጥ 10 ቀን ይቀጥላል ብለዋል ሸኮቹ። አሁንም ደግሞ ህዝቡም እንደዛው ደስተኛ ሆኖ እየቀጠለ ይሰራል። ማሻአላህ። እስኪ ደግሞ ይሄን እንደው አንቱ መልሱልኝ። ይሄ እርዱ ማት ወይም ደግሞ ፕሮግራሙ እስከምን ጊዜ ነው የሚቆየው? ምን ያክል ቀን ይቆያል ብላችሁ ትላላችሁ? ያሁኑ የመስጊዱ ምርቃት ፕሮግራም የመስጊዱ ምርቃት ትናንትና ጀምረናል። ነገ ብናበቃ ነገ ነው የምናበቃ። ማሻአላህ። ያው ነገም ድረስ ደግሞ ግመሎቹም ሊጨምሩ ይችላል። ወላሂ አለም አይታወቅም ማለት ነው። ይጨምራሉ ባይጨምሩም እነዚሁ ይጨርሳሉ። ማሻአላህ። በጣም ሞለዲ ይከርታ ያበቃል 3 ቀን። ማሻአላህ። እንደው ምን ተሰማችሁ በሼኾቹ የመስጊድ ምርቃት ፕሮግራም ላይ? እንደው ምን የተሰማችሁ ነገር አለ? እስኪ እንደው ህዝቡ ደስተኛ ሆኖ ማለት ነው። አሁን ይሄንን ግመሉም ሲገዛ በግሉም አንድ ሰው አንድ በሬ እንደው ፍየልም እያያዘ ትላንትና ደስተኛ ሆኖ በራሱ ፍቃድ አውጣም ሳይባል ማለት ነው። በቃ እንደው በሙራን ይዞ በጭብጨባ ይዞ ገባ። ትላንትናም ዛሬም አሁንም ያስገባ ይዟል። አሁን ወደፊትም የሚገባውን ቂያስ ያው ነብሱ አላህና ሸኾቹ ይወቁ እንጂ እኛ ልናቀው እንኳን አንችልም አሁን ማለት ነው። ማሻአላህ። እስኪ አባባስ እንደው የሼኾቹን የመስጊድ ምርቃት ፕሮግራሙን እንዴት አገኛችሁት? እንደው ጓደኛ ነው ለሳቸው የመስጊዱ ፍቃድ አሁን ይሄን ቀን እናደርጋለን ሲል ሁሉም እያዋጣ ግመሉንም ገዛ ሀዲያም ይመጣል አንድ ላይ ሁሉ አስቆራካት ያው ማሻአላህ። እንደው ስላገኘናችሁ በጣም ደስ ብሎናል። እስኪ እንደው በየግል ልጠይቃችሁ፣ እንደው እርዱ ላይ ተሳትፋችኋል? እናንተ በማረድ ላይ ነው የተሳተፋችሁት? በምን ላይ ነው? በማስተባበር ላይ ነው የተሳተፋችሁት? በምን ላይ ነው? እስኪ አሁን እኛ አሁን ትላንትና ማለት ነው በቀበሌ ገብተን እዚሁ ያገርን እዚሁ ግመሎቹን ደስተኛ ሆነን እዚሁ ውለን እዚሁ ማታ እያስተራረን ያው እዚሁ አደር። አሁንም ይኸው እዚሁ ውስጥ ነን። አሁን ለሚቀጥለው አሁንም እዚሁ አብረን ማሻአላህ። አባባስ እንደው የምታረደውን መቆጣጠርና የቀረውን መቆጣጠር ስጋ የደረሰበት መቆጣጠር አገር ላይ እዛው ሄደን ይሄንን ነው መቆጣጠር። እንግዲህ በስተመጨረሻ ቀረ የምትሉት ነገር ካለ እንደው እኔ ያልጠየቅኳችሁ ነገር ግን እናንተ መናገር ማንሳት የምትፈልጉት ነገር ካለ እንዳጠቃላይ ጠቅላላ አድርጋችሁ መናገር ትችላላችሁ። በተለይ እርዱን በተመለከተ አጠቃላይ የምትሉን ነገር ካለ። ምንም እኛ የምናቀው መቅረቡንና መታረዱን እንጂ የሚያውቁት እሳቸው ሸኾቹ ናቸው ነፍሳቸው። አሁንም ለሚቀጥለው ለዛሬውም እሳቸው ናቸው። እኛ ያው እዚህ ሙራን አድርገን ብቻ መሳተፋችን ነው የምናየው። ማሻአላህ። አባባስ እኔ ደግሞ የምፈልገው ይሄ ሁላ ሲታረድ ምናምን ይሄ ባርሜሉ የማይበቃ እየሆነ እያስቸገረን ነው። እቃ ብጨምረልን ነው የምንወደው። እቃ ተጨምሮልን በእቃው ያሳትፍልናል። እቃ ነው ያነሰና ባርሜል ቦላ። ማሻአላህ። እንግዲህ አባቶቻችን ወንድሞቻችን ለሰጣችሁን ጊዜ በጣም ነው የማመሰግነው። እንደማየው እንደምመለከተው ከሆነ ብዙ ስራ አለባችሁና ስራችሁን አስተጓጉላችሁ ነው ከኔ ጋር የነበራችሁት። ስለነበረን ጊዜ እጅግ በጣም አድርገን እናመሰግናለን። ኑሩልን። አላህ ይወደዳችሁ፣ እኛም እንወዳችኋለን። ማሻአላህ። እናንተም አላህ ይወደዳችሁ። ይሄን ስለጠየቃችሁን እናመሰግናለን። መርሀባ ደህና አላህ አድርገን አሁን ወደፊትም እንቀጥላለን። እኛ የምንቀበልበት ቀን የለንም። በወርም እኮ በ3 ወርም ዝም ብለን እያወጣን ነው። ተተፋለ ነገር እያወጣን
እንግዲህ የተከበራችሁና የተወደዳችሁ ክቡራን ተመልካቾቻችን ሌሎችም ቀሪ እዚህ አጠቃላይ የሚደረጉ ሂደቶችን ከዱዓው ከፕሮግራሙ እስከ ፍጻሜው ድረስ ያለውን የፕሮግራም ይዘቱን እናቀርብላችሁ ወደ እናንተ የምናደርስ ይሆናል። በትህትና እንድትከታተሉን ጠይቃችኋለሁ። ወጀደ አህመድ ወሙሐመድ ሐሚድ ወማህሙድ ሚራጅ ወሰላም ማመል አላም ሰላም ሰላም እንግዲህ የተከበራችሁና የተወደዳችሁ ክቡራን ተመልካቾቻችን ቅድም የእርድ ፕሮግራሙን አይተን ተከታትለን ተመልሰናል። አሁን ደግሞ አንድ ቦታ ላይ ተገኝተናል። የቡና ቤት ይባላል። የቡና ኽድሚያ የሚደረግበት ቦታ ላይ ነው የምንገኘው። እንደምትመለከቱት በጣም ሰፊ ነው። በጣም ብዙ ቁጥር ያላቸው ሙቀጫዎች ይገኛሉ፣ ኻዳሞችም ይገኛሉ። እጅግ በጣም በርካታ የሆነ ቁጥር ያላቸው ስኒዎችም ይገኛሉ። እንግዲህ አስቡት የቡና ቤቱ ብቻ እንደዚህ በይዘቱም በአይነቱም ሰፊ ከሆነ የኽድሚያ ቤቱ ደግሞ ምን ሊመስል እንደሚችል መገመት የሚዳግታችሁ የሚያቅታችሁ አይመስለኝም። ለማንኛውም ግን ከኔ ጋር ቆይታ እንዲኖራችሁ እጋብዛችኋለሁ። እስኪ ወደ ቡና ቤቱ እንሂድ። بالغيب مسبب أجوال كنز الحبيب المحبوب أمر أولا أدوار الغيوب في علوم الله وكان مغيب من عبد الله مدى مقرب يا أيها النور لب المقرب مدوق الجميل ذو مجرب ومعمل مدار البام النور يدوى الكنز الموفي ينبي الردوى والنور المرجوج بالغيب والدعاء وقدرة منه شفاء للموت. ወንድማችን አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እስኪ እንተዋወቅ፣ ስማችሁ ማን ይባላል? ስሜ አሊ ሁሴን መሐመድ ይባላል። የዚህ የቡና ድጋፍ ሰጪነት ሊቀመንበር በሂደቱ ማለት ነው። ማሻአላህ እንግዲህ እዚህ ያገኘን እዚህ ቡና ኽድሚያ ቦታ ላይ ነው። እንደው አጠቃላይ የሰዎችን መውደድ እንዴት አገኘው? እንግዲህ እንደሚታወቀው ይሄንን በአዲስ መልክ ነው የሚመጣው በየአመቱ በየእንትኑ። ይሄ አሁን ዛሬ የምረቃ ፕሮግራም ነው። ምረቃው እንግዲህ በዚህ ሂደቱ እያያችሁ ያላችሁ እየሄደ ነው። ይሄ አሁን ቡና የሚፈላበት ቦታ ነው። ቡናው ለዚህ ለሁለት መስጂድ ለሴቶችና ለወንዶች ሁለት ቦታ ነው እንትን የሚሰራው። ይሄ እየታየ ያለው ይሄ እንትኑ ወደ 50 ሊትር 500 ሊትር ምናምን ነው የሚይዘው። ይሄ ጎላው ብረት ድስት የምናየው የቡና 500 ሊትር ሁለቱም በዚህ ይፈላል። 500 ይሄሳ ይሄ ወደ 150 ናት ትንሽ። ስለዚህ 500 ያኛው አለው 1150 ያኛውሳ 200 ወደ 1500 ማለት 1500 በአንድ ጊዜ ወደ 1500 ይፈላል። ከዛ ይሄ ተፈልቶ እንግዲህ አንድ ጊዜ የሚወጣው ወደ በዚህ በጀበናው በትላልቁ ከ12 በላይ መስጂዱ ይወጣል። ይሄ የወንድ መስጂድ ማለት ነው። ሁለተኛ ላይ ደግሞ ለሴቶችም ወደ 10 ወይም 10 ወይም 7 ምናምን ሊሆን ይችላል ለሴቶችም ይወጣል። ስለዚህ ይሄ እንደሚታወቀው አሁን ከተጀመረ እስከ ማታ 10 ሰዓት ወይም 12 ሰዓት በየእንትኑ እንግዳው ስለሚገባ ይፈላል ማለት ነው። ከተፈላ ደግሞ እዚሁ መጥቶ ሰው ቡናው ይሄንን ከጠጣ ማርማር ነው የምለው በወንድ ነው የሚሰራ። ስራ አስኪያጁም ሙሉ በሙሉ እዚህ ውስጥ ያለው አንድ ሴት የለውም። ቡናው እንግዲህ ጣዕሙን ቀምሳቸው የምታያችሁ ለወደፊትም ለአንድ ጊዜ እንግዲህ ወደ 12 አሁን ለዛሬ የቀረበው እንትን ወደ 5 ኩንታል ነው እንትኑ የቀረበው። ይሄንን ተፈልቶ አሁን ተወቅቷል። ውጭ ላይ የሚወቅጡትን ባለሙያዎች ይወቅጣል። እዚህ ላለውም ቡናውን ደግሞ የሚያፈሉትን ባለሙያዎቹ ያፈለዋል። ቡናው ደግሞ ተቀምሶ ጣፋጭነት ምን ያህል እንደሆነ እናንተን ቀምሳችሁ ታያላችሁ። ይሄን መስለው እንቀምሳለን። ጃጊታ ነው። አሁን በአንድ ዙር ብቻ ነው ለወንዶቹ ብቻ 12 ለሴቶቹም 12 እንትን የምትሉት? አዎ ትክክል ነው። 12 ኩንታልም ሊሆን ይችላል። አሁን ለምሳሌ ለዛሬ የምረቀው 13 ኩንታል ነው ያቀረብነው። ለዚህ ጋር ተያይዞ ለ3 ቀን ወይም ለ4 ቀን ሊቆይ ይችላል ለዚህ ምረቃ ማለት ነው። ይሄንን የመጣው ማህበረሰብ ከዚህ ከደዌ እስከ ደብረ ብርሃን እስከ አዲስ አበባ ጭምር ብዙ እንግዳ የመጣ ስለሆነ በየቀኑ ደግሞ ለምረቃሙ ስለሚመጡት ለነዚህ 3 ቀንም ሊቆይ ይችላል ተብሎ ታስቦ ነው የተቆላው። አሁን 10 ተቆልተዋል። 11ኛው ደግሞ እየተሰራ ነው። እንትን አይቆም፣ ይሄ ወደፊትም ይሄዳል። ስለዚህ ለዚህ ምክንያት እንግዲህ ሁላችንም
እንግዲህ በቡና ጣም እዚሁ የመጣ ሰው ሙሉ በሙሉ ማር የሚመስለው ቡና ጠጥቶ ነው የሚሄደው። ለዚህ እኛም ዝግጁ ነን። እንግዲህ ለወደፊትም ደግሞ ከዚህ የበለጠ ስለምናደርገው ለቱሪስታችን ደግሞ ለወደፊትም ለዚህ ለሀገራችን ምርጥ ተሞክሮ አድርገን እንትን እናደርጋለን የምንለው። እንደው ስናችሁ እናንተ ማር ናችሁ እንኳን የሚቀመሰው ቡና ግን አሁን በእነዚህ በምናያቸው በሶስቱ ብረት ድስትና በዛ በበርሚሉ ቢያንስ ስንት ዙር ይሄድለታል? ቢያንስ 12 አንድ ዙር 12 ነው ብላችሁኛል። ለወንዶቹም ለሴቶቹም ቢያንስ ለወንዱም ለሴቱም 12 ጀበና እየሄደ ስንት ዙር ድረስ በቀን ምን ያክል ዙር ድረስ ትወስዳላችሁ ጀበና? ይሄ አሁን ይሄ እንደሚታወቀው አሰራሩ ሂደት አለው። ይሄ አሁን ይፈላል፣ በአንዱ ሲፈላ በአንዱ ይጠለላል። ተጠልሎ ደግሞ ለውሃው ለቡናው ለቅጂው ቅጂው ሂደቱን ስለሚያውቀው እንዳይበላሽ ወይም ደግሞ ከአንድ ቦታ አንደኛው ሲሰራ አንደኛው ሰከን ይለዋል። ሰከን ካላለ ደግሞ ውሃ ነው ቡና እንደሚበላሽ ይታወቃል። ስለዚህ ለዚህ ምክንያት እነሱ አሁን የሰከነው የሚያወርደው አንድ እንደገና ደግሞ እየቆለ እየተሰራ ነው እየፈላ ነው የሚሄድ እንጂ ወደ ኋላ አይመለስም። አሁን ለምሳሌ ይሄ አንደኛ ነው የተጀመረው ዛሬ አሁን በዚህ 2 ጊዜ ወይም 3 ጊዜ ሊፈላ ይችላል የሚለው ነው። እንግዲህ ተመልካቾቻችን እንደሰማችሁት ማር የሆነ ቡና ልቀምስ ነው እንግዲህ በአላህ ፍቃድ። እስኪ ቡናውን አጠጡኝ እስኪ። أنما رسول الله للنبوة مقصود وللهداية وفاعل دم الرحمة لجميل جد وعمل بعد حيا وسرد እንግዲህ ተመልካቾቻችን በነገርኳችሁ መሰረት ማር የሆነ ቡና አላህ ወፍቆ ልጠጣ ነው። እንግዲህ እናንተም ያው እኔ ቢስሚላህ ብዬ እጠጣለሁ። ቢስሚላህ ማር ብላችሁ ያሳነሳችሁት እንደው እስኪ ይዛችሁ አጠቃላይ እዚህ ኽድሚያ ቤቱ ላይ ምን ያክል የስኒ ብዛት ይኖራል? እንደው እስኪ ሰው የሚወቀው እስኪ በአንድ ጊዜ የሚወጣው ወደ መስጂዱ የሚወጣው እንግዲህ ወደ 578 አካባቢ በአንዴ ይወጣዋል። ግን ሙሉ በሙሉ ለሴቶቹም አካቶ ሁለቱም ያለው ስኒ ከ1500 በላይ ይሆናል። አሁን ለኽድሚያው ብቻ 1500 የሚሆን እና ከዛ በላይ ይወጣል። ይሄ ስኒ ይወጣል በወንዶቹም በኩል በሴቶቹም በኩል። እንደገና ደግሞ ለረቢዒን አወል ሲደርስ ደግሞ የመውሊድ ጊዜ ልዩ የሆነ ተጨማሪ የሚወጣ ነው መሰለኝ። እንደዚህ ያንን ደግሞ በረመዳን ጊዜ ማለት ነው ለዚህ የምጠጣ በብዙ ቦታ ስለሚወደው ለሴቶችም ለብቻ ለእንትንም ለብቻ ወደ 800 የሚያክል ይወጣዋል። ወጥቶ ደግሞ እነዚሁ የሚመለሱለት ለረመዳን የሚመለስና ለዚህ የሚመለስ ስላለው ምርጥ እንትን ስላለው በዛ ሂደት ነው እንጂ እንደው ከዚሁ ጋር አያይዤ እንደው ሳላነሳው የማላልፈው ነገር ከዛ ከግቢው አንስቶ አጠቃላይ ስፋቱ በጣም ሰፊ ነው እንትኑ እና እንደው አጠቃላይ ግቢው ለዚህ ጉዳይ ነው እንትን ያለው ለቡና ኽድሚያ ብቻ ነው። እሱ እንደሚታወቀው እዚህ የመጣ ሰው እድሜው ደርሶ በአካሉ መጥቶ እዚህ የደረሰ አካል ማንኛው ሰው ቡናውን ሳይጠጣ አይሄድም። ቡናው ማር ስለሆነ ማሩን ደግሞ ሳይቀምስ የሚሄድ የለው። እሱን ብቻ ሳይሆን ቦታውን ጀረህ ቦታው ይሄ ቦታው አጠቃላይ ለቡና ኽድሚያ ብቻ ተብሎ ነበር የተዘጋጀው። አዎ ለቡና ኽድሚያ ነው። ይሄ ግቢው ሙሉ በሙሉ የቡና ግቢ ትባላለች። ቡና እንትን ነው ከለዋ ነው የምትባለው። ስለዚህ አሁን መስጂዱ ጋር ተመሳስላ በአዲስ ስታይል ነው የተሰራ። ስለዚህ ለወደፊትም ደግሞ ገና ተስፋፍቶ ይሰፋል የሚለው አይታለ። እንግዲህ በስተመጨረሻ የታላቁ ሼኻችን የጥሩ ሲና መስጊድ በመመረቁ የተሰማህን ደስታ እንደው መግለጽ ትችላለህ? እኛ እንግዲህ የደስታችን ለሁሉም እንግዲህ በመንግስትም ሆኖ በእንትንም በማህበረሰባችን ሙሉ በሙሉ ከብርም እንደገና ደግሞ በጉልበቱም እንደገና ደግሞ በመንግስትም እንዲህ እንጨት በመፍቀድ ስንት ዓመት እንደሰሩ በ5 ዓመት ከ2007 ጀምሮ በ5 ዓመት ባለቀበት ሁኔታ እኛም ምርጥ ተሞክሮ ተደስተናል። እንግዲህ ለሁላችን ለወደፊት ደግሞ ሂደታችን ለሀገራችን ለሁላችንም ሰላም ይብረድና በሰላም ምክንያት ደግሞ ይሄንን ቱሪዝማችን ተስፋፍቶ እስከ እንትን ጨምር እንደሚሄድ እስከ ሀገር ዩኔስኮ ሁላ እስከሚጨምር እንትን የሚጻፍበት ድረስ እንሄዳለን። እኛ ደስታችን ይሄንን ብለን መግለጽ አንችልም። ምን ያህል ደስታችን እኔ ደስታዬ መግለጽ አልችልም። ስለዚህ ለአላህ ብዬ ወደ ላይ ለስልቻለሁ የምለው እንግዲህ ደስ ስላላችሁ ደስ ብሎናል። እንግዲህ የተከበራችሁና የተወደዳችሁ ተመልካቾቻችን የቡና ኽድሚያውን ያያችሁትን የተከታተላችሁት ይመስል ነበር። ፕሮግራማችን ገና አልተነካም።
አጠቃላይ ቦታው እንግዲህ የምታዩትን የምትመለከቱት ነው። ዙሪያውን ብንሄድ ለራሱ በትንሽ ጊዜ የሚበቃና አይመስለኝም። ሌሎች ቦታዎችን ደግሞ ዞር ዞር እያልኩ አሳያችኋለሁ። አሁንም በትዕግስት ጠብቁ። ያዝመቷሪው ላይ ወሰውል ሚዛን ጀካቢሉ ራህሞት አልባሩ ልሙት ቢአስራር ስፋት አርሹ ተጀልስ ያዝመቷቱር ኢማም ልሀረም ጀማል ያሪባ እንግዲህ የተከበራችሁና የተወደዳችሁ ክቡራን ተመልካቾቻችን ቅድም ወንድማችን የገለጸልን ከ1500 እና ከዛ በላይ ስኒዎች አሉ ለዚህ ፕሮግራም የሚወጡ ብሎናል። እንደዚሁም ደግሞ ልዩ የሆነ ስኒ ለረቢዑል አወል የሚወጣ ስኒ ያለ ብሎናል። ስኒው ግን ይሄ ብቻ አይደለም፣ ያያችሁት የምታዩትን ይመስላል። ሌሎችም አሉ እዛ ጋር እዛም እየታጠቡ ነው። ጀበናዎቹ ለራሱ አንስቼ ላሳያችሁ፣ ክብደቱን አንስቼ ላሳያችሁ። አስቡት፣ በጣም ነው የሚከብደው። እንግዲህ የኛ መሻይኾቻችን ሐለታቸው በዚህ ነው ማለት ነው። እንግዲህ ጀበናውም የምታዩትን ይመስላል፣ ስኒውም የምታዩትን ይመስላል። እንግዲህ አንድ ነገር መናገር የምንፈልገው ነገር ምንድነው? የኛ አባቶቻችን የመጡበት መንገዳቸው መስለካቸው ያያችሁትን ይመስላል። ሌሎችም ፕሮግራሞች አሉ። ወደ ቅድሚያ ቦታ ደግሞ አለ እርድ የታረደው ምግቡ የሚሰራበት ቦታ ላይ እዛ ደግሞ ሄደን ቀጣዩን እንትን የምናሳያችሁ ይሆናል። በትዕግስት ቆዩ፣ በትዕግስት ጠብቁ። ያ ማህቡበል መውላ መንቀድሁ አላ አመኑ ዚፈት ለሂና አይሙል መውላ መነስሉሙ ልልኹራ ወልኡላ ከይፈላ ያ ሀቢበል መውላ ኑሩ ከተጀላ ቢልከረሚ ወልጁድ መውሚል ሀረም ጀማል ልውጁድ። አንተ እንግዲህ የግመል ስጋ እንደዚህ ከባድ የሚሆን አልመሰለኝም። እኛ ዝም ብሎ ሱቅ እንሄዳለን፣ እንገዛለን፣ እንበላለን ነበርና እስኪ እንዴት ነው አንተ እንደው ይሄን ነገር እንዴት አየኸው? ያዘው አንተ እስኪ ዝም ብለህ አጠቃላይ ያለውን ንገረኝ። የስጋ ቤቱን በተመለከተ ቤት ነው የምሄደው። ይሄ እንደምታወቀው በላይ ነው በዚህ ማለት ይሄ እንደምታወቀው ከእርድ ቦታ ወደዚህ ወደ ቤቱ ነው እየገባ ያለው። ዛሬ የታረደው እንግዲህ እንደምታወቀው ዛሬም ብቻ ወደ 42 ግመሎች ነው ለዛሬ ብቻ እንግዲህ እንደሚቆየው ለ6 ቀን ነው የሚቆየው። ለ6 ቀኑ እንግዲህ ምን ያህል እንደምታደር ከመቶ በላይ እናስበዋለን። እንደውም ቅድም እኮ እዛ እርድ ቦታ ሲነግሩን ሸሆቹ ያሉት መስጊዱ ሲመረቅ ከ100 በላይ ግመሎች እንደሚታረዱ ነበር ሲነግሩን የነበረውና እስኪ እንደው አጠቃላይ የህዝቡን ምርቃና በተለይ ለኔ ቢጤው ለወጣቱ የምትለን ነገር ምን አለ? ያው አንተም እንደኛ ወጣት ስለሆን እንደው ምን ትለናለህ አንተ? ይሄ እንደምታወቀው እንግዲህ ማህበረሰቡ አንዳንዱም እንግዲህ በግል የሚገዛው አለው፣ እንግዲህ እንደገና ደግሞ አዋጦ የሚገዛው፣ በቀበሌ የሚገዛው ቀደም ብለን እንግዲህ በደስተኝነት ደስታው እንግዲህ ይህንን ሀል ተብሎ ወዴት ነው የምንሄደው? ወደ ስጋ ቦታ ነው። አልሐምዱሊላህ አልሙኒም المطلق المتفضل بكل لدب والمنبى مرحبا مرحبا اللهم صل على محمد እንግዲህ የተከበራችሁና የተወደዳችሁ ክቡራን ተመልካቾቻችን እንግዲህ የቡና ቤቱን በደንብ አድርገን አስጎብኝተናቸዋል። አሁን ደግሞ የምንገኘው ከወንድማችን ጋር እርዶቹ ከታረዱ በኋላ ስጋቸው መጥቶ እዚህ እንደሚሆን አድርገው አባቶች እየቆራረጡ እንደምትመለከቱት ያው ከዓመት በላይ ያስበላል ይሄ ነገር እያዘጋጁ ነው። ስላለው ነገር ደግሞ ወንድማችን ያው ቡናውም ጋር አግኝታችሁታል። እስኪ ደግሞ ስለዚህ ስላለው ስለ እርድ ቤቱ ስለዚህ ስለ ምግብ ስለ ፍልና ቤቱ የሚለን ነገር አለ። እስኪ አጠቃላይ ስለዚህ ስለ ስጋ ቤቱ ያለውን ነገር እስኪ ንገረኝ አንተ ያየኸውን የታዘብከውን። ይሄ እንደምታወቀው ይሄ የስጋ ቦታውንም እንግዲህ የስጋ ማከማቻ ቦታ ነው። ይሄ የማከማቻ ከዚህ ከአጥንቱ ላይ እንዲህ ተደርጎ እዛ ነው የሚበስለው። እንግዲህ እንደምታወቀው ይሄ ለነገ ነው እንጂ ለትናንትና ተሰርቶ አልቋል። ለዛሬ የሚሆነው ለበዓሉ የሚሆነው ይሄ ለነገና ለ3 ቀን ወይም እስከ 6 ቀን ይቆያል ብለን ያሰብንበት ነው እንጂ ገና ነው። አሁን ታርዶም አላለቀም። ስለዚህ ደግሞ ይህንን ስጋውንም እንግዲህ ለሚመጣ ወይም ለነገ ነው እንጂ የዛሬ አልቋል። እንደሚታወቀው ይሄ ያለው ነገር እንግዲህ ስጋውን እያያችሁ እንዳለ የሚያልቅ ነገር አይደለም። እንግዲህ ተመልካቾቻችን ያው ወንድማችን እንደሚለው ከሆነ ይህ የምትመለከቱት የእርድ ስጋ ከዚህ በኋላ ላሉ እስከ 5 እና 6 ቀናት የሚቆይ እንጂ ለዛሬና ለነገ ፕሮግራም የሚሆነው። እስኪ ወንድማችን አሁን ያለውን ነገር እስካሁንም ነግረናል። ቡናው ጋር አሁን ቅደም ተከተሉ ምንድነው? አሁን እሺ ስጋው ላይ ነው ያለነው። ከዚህ በኋላ ከስጋው በኋላ ምን ይደረጋል? እስኪ ያለውን እያንዳንዱን ሰው ዘንድ
ቀርቦለት ሰው እስከሚመገበው ጊዜ ድረስ ያለውን ቅደም ተከተሉ እስኪ ንገረን። ይሄ አሁን ለምሳሌ ይሄ ከዚህ መጥቶ ከእርድ ቦታ መከማቻ ቦታ ይመጣል። ከመከማቻ ቦታ ደግሞ ይሄን ዝርዝር እየተደረገ ወደ መቀቀያ ቦታ ይሄዳል። አሁን ወደ መቀቀያ ቦታ ሄደን እንትን እየተደረገ ያለው ማይተን ወደዛ እንሄዳለን። እንግዲህ ወደዛ እንሻገር። እንግዲህ ወንድማችን ያለን ነገር አለ። እንግዲህ እንከተልና ቀሪውን አብረን على محمد كعبة تجلي قبلة القلوب نسخة غيب الله مبارك الجذب ومجال الجمال وكبس لبه وإجاب الجلال وقاسم القرب እንግዲህ ተመልካቾቻችን አሁን ደግሞ የምንገኘው የሆነ ቦታ ላይ እንገኛለን። እስኪ ስለዚህ ቦታ ምን እንደሆነ የሚሰራው ወንድማችን ይነግረናል። እስኪ ወንድማችን ይሄ የምናየው ነገር ምንድን ነው? ይሄ ደግሞ ከሻማ የሚሰራው ሻማው በአንድ ቦታ ይቀቀላል ሻኛው። ስለዚህ ይሄ የሻኛ ቦታ መቀቀያ ነው። ከወጡ ላይ የሚጨመረው ጭማሪ ላይ ስለሚደረገው ይሄ ከግመሉ ሻኛ ማለት ነው። ሻኛ ከላይ የሚወርደው እሱ ነው። ይሄ የወጥ ቦታ ሳይሆን የሻኛ መቀቀያ ነው። እሺ ምን ይጨመርበታል ግን? እንደው ሲታይ እንደው በጣም ነው የሚያስጎመጀው። ምንድነው እንትን? ይሄ እንግዲህ ሻኛው ብቻ ነው። ሻኛው ብቻ ሳይሆን ትንሽ እንትን በርበሬም አለው። እንደገና እንደሚታወቀው ትንሽ ቅቤም ይኖራል። ቅቤም ይኖራል ትንሽ። ስለዚህ ለዚህ ጋር ለሰው እንዲመች እንዲጣፈጥ የሚደረግበት ቦታ ስለሆነ ይሄ እንዲህ ይባላል ማለት ነው። ዙር ምኑ ኩሉ ጀዋር ወርጁ ለዘማ ወመዘበላ ስራር ወቃስሙ ለስማ እንግዲህ ተመልካቾቻችን እንግዲህ እያንዳንዱን ነገር እያየን ነው። ከስጋው ቦታ መጣ ነው። አይታችኋል ስጋው ምን ያክል ስጋ እንደተቀመጠ። አሁን ደግሞ ስጋው ከመጣ በኋላ አጠቃላይ ምግብ ሆኖ እስከሚወጣ ድረስ ያለውን ስጋው የሚቀቀልበት ቦታ እንግዲህ ይሄ ነው። እንደምታዩት በጣም ብዙ በርሚል ነው ያለው። ብዙ ወንድሞች አሉ። አቃጠለን ለበለበን ጭሱን ሳይፈሩ ብዙ ነገር ሳይሉ እንግዲህ ለቀናቶች ወንድሞቻቸውን እንግዶቻቸውን እየተቀበሉ ነው ያሉት። ወንድማችን አልይም አለ። እንደገና የበሰለውን ምግብ ደግሞ ታች እንደምትመለከቷቸው ብዙ ወንድሞች እንደሚሆን አድርገው ለታዳሚው እንደሚሆን አድርገው የሚከታተፉበት ቦታ ነው ያለው። ግን ስለዚህ ነገር ወንድማችን አሊ እስኪ ምን ያክል በርሚል ነው ያለው ይሄ ነገር? በርሚሎቹስ የዚሁ የመስጊዱ የሀሪማው ናቸው ወይ? ምን ያክልስ ነው ቁጥራቸው ያለውን ነገር እስኪ ነገር። ይሄ እንደሚታወቀው እዚህ ያለው ባርሜል እንግዲህ 30 ባርሜል ነው። በአሁን ዛሬ እየተሰራ ያለው በ28 ባርሜል ነው። ሁለቱንም ገና እየገቡ ስለሆነ ማለት ነው። አሁን እዚህ ላይ ተደርድሮ የተቀመጠው ወደ 28 ባርሜል ነው። እንደሚታወቀው እንግዲህ በዚህ ሙሉ ስጋውን እየተቀቀለ ነው። በዛውም ተቀጥሎ ደግሞ ወጡም በዚህ ላይም ተጨምሮ እየተሰራ ነው ያለው ነገር ይሄ ነው የሚመስለው። ስጋውን እንግዲህ ዛሬ በ28 ባርሜል ነው። ባርሜሉ ደግሞ 200 ሊትር የሚይዘው ባርሜል ነው። ስለዚህ ይህንን ይመስላል የሚለው ነው። እንግዲህ ተመልካቾቻችን እያንዳንዱ በርሜል 200 ሊትርን ወጥ ይይዛል ነው የሚለን። እንደው ወንድማችን አሊ አንዱ በርሜል እንደው ምን ያክል እንደው አንድ ግመል ይይዛል ስላለ ነው? ቢያንስ አንዱን ግመል ምን ያክሉ በርሜል ይዘዋል ቢያንስ? እኔ በሀሳብ በዚህ ውስጥ እንግዲህ አስቤ ማላውቀውም። እኛ ሁልጊዜ የምንጠቀመው እዚህ ውስጥ ያለው ኪሎና ግራም ምናምን ውሃ ምናምን ስለማይጠየቅ ሙሉ በሙሉ እኔ እንደ ሀሳቤ አንዳንድ ግመል ሊይዝም ይችላል። ስለዚህ በሀሳብ ነው እንጂ ግን ሞክሬም ስለማላውቀው መዋሸት አይችልም። ይሄ ነው መስለው ወደ ስጋ ቦታችን ይላል። ኩሉ ባዱን ፈርቃ ጀዝበው ቢልበቃ ያተወፈውቃ እንግዲህ የተወደዳችሁ ተመልካቾቻችን ቅድም ወንድማችን አሊ በነገረን መሰረት አጠቃላይ በርሜሎቹ ቁጥር 30 ናቸው። አሁን የተጣዱት 28 ናቸው። እንደምትመለከቱት ወንድሞቻችን ስጋውን ወደ በርሜሉ እያስገቡ ይገኛሉ። እንግዲህ ወንድማችን አሊይም እንደገመተው አንዱ በርሜል አንድ ግመል ሊይዝ ይችላል ብሎናል። ያው ወላሂ አለምናል። እንግዲህ እኔ እንኳን እዚህ ለሰከንድ ያክል እዚህ ቁጭ ብዬ ጉንጬ በሳት እየተለበለበ ነው። ወንድሞቻችን ግን ኻዳሞቻችን በተለይ ሊመሰገኑ ይገባል። ደከመን ሰለችን ሳይሉ እንግዶቻቸውን ለመኻደም ጎንበስ ቀና እያሉ ነው። ጀዛቸውን አላህ ይክፈላቸው። አሁን ደግሞ የምወስዳችሁ ይሄ የተቀቀለው ስጋ ሆኖ ከወጣ ወይም በስሎ ከወጣ በኋላ ወዴት ነው የሚሄደው የሚለውን ወይም ደግሞ የሚከተፍበትን ቦታ አሳያቸዋለሁ። እንግዲህ ተመልካቾቻችን አሁን ደግሞ ስጋ ሆኖ ከበስሎ ከወጣ በኋላ ባያችሁት መንገድ እንዴት ነው ለምግብነት እስከሚሆን ድረስ የሚዘጋጀው የሚለውን አንድ ወንድም አግኝተናል። እስኪ
ከሱ ጋር ትንሽ ቆይታ እናድርግ። አሰላሙ አለይኩም ወራህመቱላሂ ወንድማችን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እስኪ ማን በል ስምህን እስኪ እንተዋወቅ። ማሻአላህ። እስኪ እንግዲህ ስላለው ነገር በተለይ በቴሌቪዥን መስኮት ለሚመለከቱ ተመልካቾች ከበሰለ በኋላ ይሄ ስጋ እንዴት ነው ፕሮሰሱን የሚያልቀው? ምን ያክልስ የግመል ስጋ ነው እዚህ ጋር ያለው? ቢያንስ በግምት አንጻር የሆነውን አጠቃላይ ስላለው ስለዚህ ቦታ እስኪ ንገረን። ይሄ አሁን ከላይ የምታየው ከላይ አሁን ያሉት አዳዲስ ናቸው። ይሄኛው ደግሞ ትላንትና የታረደ ነው። 14 ግመል ነው ትላንትና ብቻ የታረደ ማለት ነው። ያ ነው ይሄን ይመስላል። በዛ በኩል ደግሞ ሻኛውም ያለ ሻኛው ማታ የበሰለ ነው። ይሄም ማታ የበሰለ ነው። ሁሉም ዝግጅቱ ማታ ነው። ማንም የተኛ አይደለም እዚህ ማለት ነው። ሻኛው ስትል የግመሉ ሻኛ ነው አይደል? እንዴት ነው የሚዘጋጀው? እስኪ ምን ምን ይገባበታል? እንዴት ነው የሚዘጋጀው? ተከትፎ ያየኸው ዘይትና ተከትፎ ያው በሽንኩርት ተቆላልቶ ማለት ነው። እሱ ለራሱ የቀለጠ ነው እዛ ጋር ማለት ነው። ይሄኛው ደግሞ ማታ ነው የበሰለ። አሁን ማታ ነው። ለዛሬ ማታ ደግሞ 26 ግመል ድረስ ነበር የተቀመጠው። ሰላላየው ደግሞ ገና ነው። ማሻአላህ። እንዳው ወንድማችን አጠቃላይ ስጋ መስራቱም ላይ ቅድም ሻኛ ይቀቀላል ብለኛል። እንደገና ደግሞ ስጋው እንደዚህ በልክ አድርገው የሚያስተናብሩ የሚያዘጋጁ ወንድሞች አሉ። እንደው አጠቃላይ እንደው ምን ያክል ትሆናላችሁ ብዛታችሁ ቅድሚያው ቦታ ላይ ያላችሁ? ይሄ መረባረብ ስለሆነ በማከል እየተሰሩ ሁሉም መጥቶ ይረባረባል። በራሳዝ ያለው በብዛትም ተራርበው መረባረብ ላይ ስላለ አንዱ ሰርቶ ሲያበቃ ለአንዱ ደግሞ ይለቃል። አሁን አንዱ ሰርቶ ሲያበቃ ለአንዱ ይለቃል እንጂ አንዱ ኃላፊነት የለውም። ሁሉም ነው ኃላፊነት የወሰደው በአንድ አጠቃላይ ማለት ነው። ሁሉም አዋቂ ስለሆኑ እኩሉ እየሰሩ እኩሉ ደግሞ ይቀያየራል። እንግዲህ በስተመጨረሻ የሼኾቹ የመስጊድ ምርቃት ፕሮግራም ላይ ነው ያለነውና እስኪ የተሰማህን ደስታ መግለጽ ትችላለህ? እንኳን ደስ አላችሁ የምትላቸው አካላቶች ካሉ ድል እንሰጣለን። ደስታ ምን ይነገራል? በጣም ነው ደስ ያለው። አልሐምዱሊላህ ረብል ዓለሚን እንኳን ይሄን አበቃን ማለት በጣም ተደስተናል። እስከ 39 ግመል አሁን የተዘጋጀው ትናንትና ብቻ የተዘጋጀው ነው። የታረደው አሁን ማታ የታረደው 14 ነው። ከዛ ደግሞ ዛሬም አሁንም እየታረደ ነው ማለት ነው። መርሃባ ወንድማችን ስለነበረን ጊዜ ቆይታ በጣም አድርጌ ነው የማመሰግነው። ለአላህ ስንል እንወድሃለን። አላህም ይወደህ። يا أيها النور والبار المسجود وفتك المدران وعمود الوجود إمام الهرم جمال الوجود. እንግዲህ ተመልካቾቻችን አሁን ደግሞ አንድ ቦታ ላይ እንገኛለን። የተቀቀለው ስጋ ከመጣ በኋላ በልክ አድርገው አባቶቻችን አሉ ማለትም በዚህ ልክ መጠን ለምግብነት በሚውሉበት መጠን አዘጋጅተው እንደሚሆን አድርገው የሚያዘጋጁልን አባቶች አሉ። እስኪ አሊ ወንድሜ አሊ ስለዚህ ነገር እንደው ያለውን ነገር አጠቃላይ እስኪ ንገረኝ አንተ። ይሄ እንደሚታወቀው የመክተፋ ቦታ የስጋ ቦታ ነው። ስጋውን እንግዲህ ከሁሉም ቦታ አርቆ ካሁን በኋላ ማደራ ቦታ ነው። እንደምታወቀው ከዚህ ጀምሮ እስከ ማታ ይሄን እየገባለው እንጀራ ጋር እስከ ማታ በዚህ መልኩ ይሄዳል የሚለው ነው። እንግዲህ እድላው እየተጀመረ ነው፣ ይቀጥላል ማለት ነው። እንደገና ደግሞ ይሄ ወደ እንትኑና እንሻገርና ይሄ እንትን ነው ደግሞ እንግዲህ ተመልካቾቻችን እንደተመለከታችሁት እና አባባ ይህን በመሰለ መልኩ ለምግብነት በሚውል መልኩ አዘጋጅተውልናል። ይሄ ስጋ እንደዚህ ከተዘጋጀ በኋላ በምን አይነት መልኩ ነው ለተመጋቢ ወይም ደግሞ ለእንግዶቹ የሚቀርበው የሚለውን ደግሞ ከወንድማችን አልይ ጋር ሆነን እናያለን። ማለትም እንጀራ አለ ደግሞ ከፈትፍቱም አጠቃላይ ያለውን ነገር ደግሞ ቀጣዩን የምናይ ይሆናል። አሁን ይሄ ምንድነው? መጀመሪያ ከእንትኑን ጀምር። ማፈትፈቻው አንድ ወጥ ይመስለኛል እንጨቱ። የምን እንጨት ነው? እንዴትስ ተሰራ? ምን ያክል ጊዜ ፈጀ? መጀመሪያ ከመስሪያው ከእንጨቱ ጀምር። እንደምታወቀው የዋንዛ እንትን ከዋንዛ ነው የተሰራው። እንደምታወቀው እንግዲህ
250 በላይ ይዘዋል። 250 ሊትር በላይ ውሃ ማለት ነው። አላህ በዚህ መሞከራው ስለማናቅ ይሄ ነው መስለው አንድ ወጥ ነው ማለት ነው እንጨት ግን? አዎ አንድ ወጥ ነው ይሄ። አላህ ምን ያክል ጊዜ ሆኖታል ከተሰራ እንደው? ይሄ በባለሙያ ነው የሚሰራው እንግዲህ በምርጥ ምን ያክል ጊዜ ቆይቷል ማለት ነው? ይሄ እንግዲህ አመቱ እንግዲህ በየእንትኑ ስለተረፈ ይሄ 1997 አካባቢ ሊሆን ይችላል። ከዛ ወዲህ ማለት ብዙ ስለሆነ ለዛ ነው እንጂ ይሄ ነው الخالق والرحم الخاسل موجب الحكيم الحمد لله المنعم المطلق المتفضل بكل لطف والمنبى مرحبا مرحبا اللهم صل على محمد اللهم صل على محمد እንግዲህ የተከበራችሁና የተወደዳችሁ ክቡራን ተመልካቾቻችን ከወንድም አልይ ጋር እስካሁን ያያችሁትን ፕሮግራም አይተናል። ከእርዱ ጀምሮ እስከ ቡናውም አይተናል። እንደገና ስጋው ከታረደ በኋላ መጥቶ እንዴት ነው የሚሆነው የሚለውን እንዴት እንደሚቀቀል ከተቀቀልም በኋላ ደግሞ ለምግብነት እንዴት ተደርጎ እንደሚከተፍ በዛ ላይ አጥንቱ ከስጋው እንዴት እንደሚለይ ከዛም በኋላ ደግሞ ለምግብነት የሚውል እንጀራ አለ። ያንን እንዴት ተደርጎ እንደሚያዘጋጁ ወንድሞች ሲያዘጋጁ አይተናል። እኔም ትንሽ ሞክሬያለሁ። አጠቃላይ መጨረሻ ላይ ውጤቱ ደግሞ ባያችሁት መልኩ ነው የሚሆነው። እጅግ በጣም ደስ የሚሉ ሳህኖች ናቸው ያሉት፣ የብረት ሳህኖች ናቸው። እንግዲህ ወንድም አሊ ይሄንን አስመልክቶ የሚለይ ነገር ይኖራል። እስኪ አሊ አጠቃላይ ከመጨረሻ ላይ እዚህ ከደረሰ በኋላ እንዴት ነው ዝግጅቱ? እንዴት ነው የምታዘጋጁት? እንዴት ነው እንደዚህ የሚዘጋጀው? እንደዚህ ከተዘጋጀስ በኋላ እንዴት ነው ለእንግዶቹ የሚደርሳቸው የሚለው አጠር አድርገህ ንገረኝ። ይሄ እንደምታወቀው እንግዲህ የተቀረበው እንትን የመጀመሪያው አቅርቦት ነው ዘፈርስት ጀነሬሽን ማለት ነው። ከዚህ ከቀረበ ወዴት ነው የሚሄደው? ወደ ሴቶች ሁለተኛ ነው የሚሄደው። ስለዚህ አሁን የተጀመረው ይሄ ታኑ ለመጀመሪያ ነው ማለት ነው። መጀመሪያ ቀጥታ እንትኑ ይገባል፣ መስጂዱ ይገባል። መስጂዱ ካለቀበት በኋላ ደግሞ ወደ ሴቶቹ ይሻገራል። ይሄ ይባል እንጂ አሁን 5 ሰዓት ተኩል ነው እስከ 7 ሰዓት ይሄንን እስከምሞላ ድረስ ገና ነው የምሰራው። ይሄ አሁን የመጀመሪያው ስለሆነ ማለት ነው። ተሰርቶ ከዚህ ካበቃ በኋላ እድላው ይጀምራል። እድላው እንደተጀመረ ይሄ ነገር አይቆምም። ይሄ አሁን እየሰራ ያለው በፍቃደኝነት አንንም ተጠርቶ ሳይሆን በራሱ መጥቶ ነው እየሰሩ ያለው። ይቀጥላል። በዚህ እስከ ሴቶች የሚያልቁበት ድረስ እስከ ማታ ድረስ ይሄንን ፍትፈታና ይሄንን ስራ አይቆምም ማለት ነው። በዚህ ነው እንደው እንደሰማሁት ከሆነ አንዳንድ ወንድሞች ሲያወሩ አሁን ገና ጅማሮ ላይ ስለሆነ ነው የሳህኑ መጠን እንደዚህ ሆነው እንጂ አጠቃላይ ያለንበትን ቦታ ወዳ ድረስ ይሞላዋል ነው ያሉን። እና እንደው የሳህኖቹ እንደው ብዛት እንደው ተቅሪበን እንደው በግምት ምን ያክል ሊሆን ይችላል ብለህ እንደው አንተ እንትን ትላለህ? ምን ያክል ይሆናል ብዛታቸው? ይሄ እንግዲህ እስኪን አዳራሽ እስከሚሞላ ድረስ ከጫፏ ድረስ ገና ስለሚሞላ ቢያንስ ወደ 800 አካባቢ ሊሆን ይችላል በታሳብ ማለት ነው። በአንዴ ቢያንስ ወደ 1000 አካባቢ ሊጠጋ ይችላል። አጠቃላይ የነዚህ የኒኬሎቹ የሳህኖቹ ብዛት 1000 እና ከዛ በላይ ይሆናል። አጠቃላይ ግቢ ውስጥ ያለው የሳህን ብዛት ማለት ነው። ማሻአላህ። ግን አሁን እንዴት ነው ታዲያ በምን አይነት መልኩ ነው ለህዝቡ የሚዳረሰው አሁን ይሄ ነገር እንዴ? ይሄ ለማህበረሰቡ ለሙሉ ይደርሳል። እንዴት ነው የሚደርሰው መሰል? ይሄ እስከዛ እስከ ጫፉ ድረስ ቅድም እንዳልኩ መሰረት ይሞላል። ተሞልቶ ግን በዚህ ያበቃል ተብሎ የሚቀር ነገር አይደለም። በመጀመሪያ የወጣ ፈርስት የወጣ ለሁለተኛ ለሶስተኛ ሊሆን ይችላል። አሁን መጀመሪያ መስጂድ የገባ ለሴቶችም ሊሆን ይችላል። ከኋላ ከስር በእንደዚህ ስለሚሰራ በእንደዚህ ነው ሂደቱ ማለት ነው። እንደው ሳልጠይቅህ እንዳላልፍ ብዬ ነውና እኛ ህፃናቶች በነበርንበት ሰዓት ለራሱ ይሄንን ኒኬል ሳህን በተለያዩ አይነት አጋጣሚዎች እና የማየት እድሉ ነበርና አብዛኞቻችን ማለት ነው። ግን ይሄ ከመቼ ጀምሮ ነው እነዚህ ሳህኖች የነበሩት? እንደው ከመቼ ጊዜ ጀምሮ እንደው ከአወሉ ጀምሮ ነበሩ? ይሄ አዎ እሱ እንደሚታወቀው ይሄንን ሳህን እኔ እንደማያውቀው ከ1978 ወይም 80 ቤት እዛ ውስጥ ነው ተገዛው። እነዚህ ሳህኖች በዋጋቸው እኔ ያላቀው ውድ ናቸው፣ የለውም አሁን በገበያ ደረጃ የለውም። ድሮ ግን ተገዝቶ የተቀመጠው ናቸው። በድሮ መስጂዱም በድሮ ሺዎቹም አሉ እነዚህ ማለት ነው። ግን ሲገዛ እኔ ከውጭ ሀገር ከመኬት እንደሚመጡ እነ ሼህ አህመድም ሊያውቁ ይችላል እንጂ ስለዚህ ይሄ ሳህኑ የድሮ ነው፣ ኦሪጂናሉ ነው። እንደዚህ አይነት ሳህኖች አሁን የሉ። እንደው አሊ በጣም ነው የማመሰግነው። እንግዲህ ሲመስለኝ እንግዶቻችንም እየጠበቁ ነው፣ ኻዳሞችንም እያስተጓጎልናቸው ይመስለኛል።
أدرك بالغيب جل سلبي سانك بالأدراب يانو أشربي بقرش እንግዲህ የተከበራችሁና የተወደዳችሁ ክቡራንና ክቡራት የሱና ቲቪ የአርሂቡ መዝናኛ ተመልካቾቻችን እስካሁን ብዙ አይነት ቆይታዎችን አሳይተናቸዋል። አሁን ደግሞ በቡና ሰዓት እየተጨዋወትን አንድ አባት ጋር ትንሽ ቆይታ ይኖረናል እናሳልፋለን። እስኪ አባባ አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። መጀመሪያ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እስኪ ስማችሁ ማን ይባላል? እስኪ እንተዋወቅ። አህመድ ዲማ። አህመድ ዲማ። አዎ እንግዲህ ያገኘናችሁ ዛሬ በታላቁ የጥሩ ሲና መስጊድ የምረቃ ፕሮግራም ላይ ነውና እንደው የሰማነው አንድ ትልቅ ነገር አለ እዚህ ማለት ነው። እንደው እናንተ ቦታችሁ የቡናው ቦታ ላይ ነው፣ ኺድሚያ ላይ ነው፣ ቡና ነው የምትखाድሙት ምናምን እና ቡና ላይ የሚखाድም ስለ ምግብ ምን ያክል ቀረበ፣ ምን ያክል ታረደ፣ ምን ያክል እንትን አለ ሁሉ ነገር አያዩም አያውቁም ምናምን አሉ። እና እንደው እስከዚህ እንደው በደንብ አድርጋችሁ ስለዚህ ነገር እስኪ ንገሩኝ። ስለ ቡና ብቻ ነው እንግዲህ እገዛችን፣ ስለ ቡና ብቻ ነው። ማለት አሁን ከዚህ ብትወጡ ማለት እንደ አደብ ነው እንደ ህግ ወጥቶ ነው አሁን ከዚህ መውጣት የማትችሉት? መውጣት እንኳን ብትፈልጉ ብዙም ሰዓት አናገኝም። መስተንግዷችን እዚህ ስለሆነ ብዙም ሰዓት አናገኝም። አንዴ ብቻ ሾለክ ብለን ሽንት መውጫ ልናገኝ እንችላለን ሰዓት። እንደው ምን ያክል ጊዜ እንደው እናንተ እዚህ ቆይታችኋል? እንግዲህ በልጅነቴ ነው እዚህ የገባሁ። ንጉስ ገታን ወደ ሰው እንደሚቀመጥ ወደ ዞሮ እንደሚቀመጥ ላውቀው አልችልም። እዚህ ብቻ ነው ቆይታችን። ማሻአላህ። እንደው እስኪ አሁን እዚህ ብዙ ነገር አይተናል። በተለይ እዚህ አንቱ ያለሁበት ቡናው ቦታ ላይ ስናይ የተለያዩ አሁን ይሄ ረከቦት ለራሱ ከአንድ ወጥ እንጨት ነው የተሰራውና እንደው እንዴት ነው እስኪ ስለዚህ ንገሩኝ። እንግዲህ የተቀመጠ እግሩ አንድ ላይ ነው ይህ ብቻ አይደለም። እግሩ ራሱ ከሱ የተፈጠረ ነገር ነው። የምንድን ነው የእንጨቱ ላይ የዋንዛ ነው። እዚህ ያለ ሰው ነው እንደዚህ ፈክፍቆ የሚሰራው? እንደው ሌላ እንትን አሉ እንግዲህ አካባቢም ሰው እዚህም አሉ። የውጭ አካባቢው ራሱ እኮ ትልቁ ባለሙያም ምንም ግዛው ለዚህ ነው፣ ለዚህ ለጥሩ ሲና ስል ነው። ዋልታ የተቆረጠበት ላይ ነው የወጣው። መውቀጫውም ይሄም ከሱ ላይ ነው የወጣው። ማፈትፈቻ ምናምኑ ስጋ ማጃውም ከሱ ነው የወጣው። ነው ከዚሁ ጋር አያይዘን አሁን ቅድም ፕሮግራምም ስንቀርጽ ስንገባ ምናምን በጣም በተደጋጋሚ ሚን ሽደት الفرح በደስታ የተነሳ በጣም ብዙ ተኩስ እንሰማለን። መጀመሪያ አካባቢ ያው ስንገባ ተደናግጠን ነበር። አንዳንድ ወንድሞች ነገሩንና እኛም ለራሱ ብንሞክረው ሁላ ብለን ተመኝተናል። ያው በኋላ መሞከራችን አይቀርም። ግን አንድ ነገር እንደው የሰማሁት ነገር አለ። እንደው ቅድም አንቱ ለኔ እየነገርኩኝ ነበር። አሁን በዛሬው ፕሮግራም ላይ የሚተኮሰው የጥይት ብዛት በገንዘብ ቢተመን ኖሮ 4 እና ከዛ በላይ ከብት ይገዛል እያልኩ ነበር። እስኪ ከመጀመሪያው ጀምሮ ለተመልካቾች እስኪ አጫውቱልኝ። 2 ቀን ሞያ የተተኮሰው እሱን የምንትለው ነገር ይችላል እኮ ደርሳል። እንግዲህ ታዙ አይደለም፣ ሁሉም በፍቃዱ ነው ደስተኛ ሆኖ። አንዱ አፍሬ 200 ብር ነች። ይሄንን ግን ያው ማህባ እንግዲህ የደስታ አስገድዶት ነው እንጂ ሰው አዝዞትም አይደለም። ሰው ደግሞ ተው ብሎ ሊያስቆመውም የሚችል አይመስለኝም። በሀባ እንግዲህ 200 እና 250 እያሉን ነበር። አዎ አንድ ፍሬ 200 ይሄ ሁላ ቢደመር እንግዲህ ያላችሁትን እንትን ይገዛል በደንብ። እንደው ከዚሁ ጋር አያይዘን ትልቅ ቦታ ላይ ነው ያለነውና እኛም አይተነው የተዓጀብነው ነገር አለ። ወደ መስጊዱ ሳንሄድ እዚህ ጋር ለራሱ የተሰሩት እንጨቶች ምናምን ከአንድ ወጥ ነው። በዛ ላይ እንደው እጅብ ያለ ነገር ማለት ነው። ብዙ አመት እዚህ ቆይቻለሁ ብለውኛልና ብዙ አመት ከመቆየቱ የተነሳ እንደው መስጊዱ ሲሰራ በተለይ እንደው አንድ ኮለን አይቼ 3 ሰው ቢተቃቀፍ ለራሱ እንደው የዛን እንጨት ውፍረት እንትን አይልምና መስጊዱ እንዴት ተሰራበትን እስኪ እንትን ንገሩኝ። ያ እንግዲህ ትንሽ እውቀት አለው ተብሎ የሚጠረጠረው ውስን ናቸው ደረሶቹ። ወደ ስራው ሲገባ አላህ እንግዲህ በረህመቱ ሁሉንም አዋቂ ያደረገው ባለሙያም እዚሁ አካባቢ ነው። እንግዲህ ብዙ ባለሙያ ከሌላ ቦታ መጥቶ አይደለም፣ እዚሁ አካባቢ ደረሰው ምኑ አላህ እንግዲህ ህክማውን ሰጠው። ያ ደግሞ በሰው አቅም ይመስላል እንዴ አሁን ያ እንጨት ግን ሰው ነው አቆማት። እንደው ይሄ መስጊዱ የተሰራበት እንጨት ምን አይነት እንጨት ነው? የእንጨቱ አይነት በዛ ላይ ደግሞ ከየት ነው የሚመጣው እንጨቱ? ርቄ የሚባል ነው። በከሚሴ ርቄ ከዚህ ብዙ ይርቃል ከጥሩ ሲና
አዎ ሪቄ በከሚሴ ነው። በከሚሴ ብለን እዛ ነው ሪቄ የሚባል ጥድ ነው ድሮ። ይሄ መስጊዱ የተሰራበት ጽድ ነው ማለት ነው። ጥድ ነው። አዎ የድሮ የአሁኑ ዘመናዊ ሳይሆን ጥድ አለ የድሮ። ይሄ ግን የሚሰራበት ምናምን ደግሞ የዋንዛ ነው ያላችሁ? አዎ እሱ። አዎ ታዲያ ግን ያን የመሰለ ወፍራም እንጨት እንደው እንዴት ነው እንደው እዚህ ሊደርስ የቻለው? በዛ ላይ ቦታው ሩቅ ነው እያለችኝ ነው። ከገደል ነው የወጣ እንደውም ያውም ከገደል የተቆረጠበት። አዎ በየቦታው በሰው ጉልበት ሜዳ ላይ ወጣ። ከዛ የሆነ መኪና ይዞ መጣ እዚህ። እንደው የሆነ ቪዲዮ አይተን ነበርና በእጅ ነው የሚቀባበሉት ሰው ተደርድረው ሁሉ ኸልቅ ተሰብስቦ ምናምን። አዎ ሰው እንደው እንዴት ነው አንቱ መስጊዱ ተጀምሮ እስከሚጨርስ ያለውን ነገር እንደው አለሁበት እንደ አቅማችን አለ። የዛሬ ሰው እንግዲህ አቅሙም አሁን አናሳ ነው። የዛሬ አቅም ነው ግን ይሄው ነው ይሄንን ያስተናግደው። ምን ያክል ጊዜ ፈጅቷል አሁን ተጀምሮ እስከሚያልቅ ድረስ? 4 አመትን አጠናቋል። ተቆርጦ እስከሚጋዝ እንጨቱ ተቆርጦ እስከሚጋዝ ድረስ እዚህ እስከሚጋዝ 4 አመት ተጠናቋል። እዛው ድንኳን ሰርቶ ነው እንግዲህ ውስን ደረሳ ድንኳን ሰሩ። እዛው ነዋሪ ሆኑ እዛው ቦታ ላይ እነሱ እስከሚመጡ ድረስ እዛ ያው በየቀበሌው ውስን ሰው ይታዘዛል። በትዛዙ ሰዓት እንጀራ ሰብስበን ዛሬ ተራችን ነው እንላለን እንሄዳለን። አው ግዞች ነው እንግዲህ ከገደል ሜዳ ላይ ከወጣ በኋላ ግዞች ጀመረ። የሆነ መኪና 4 አመት አጠናቆ አቆመ። አበቃ እንጀራ አቁሙ ተባለ። ድንኳናቸውን አፈረሱ። እዚህ ገቡ። እዚህ ከገቡ በኋላ ደግሞ ወደ ስራ ተገባ። አጂብ ነው ወላሂ። እንግዲህ ተቆርጦ እዚህ ቦታው ጋር እስከሚመጣ ድረስ 4 አመት ከሆነ 4 አመት ፈይቷል። መስጊዱ እንደው እንጨቱ ከቀረበ በኋላ ተሰርቶ እስከሚያልቅ ድረስ እንደው ምን ያክል ጊዜ ፈጅቷል ትላላችሁ? እንደው በእናንተ ግምት? በ7 አመት ተጠናቀቀ። አጠቃላይ 11 አመት ማለት ነው። 7 አመት እኮ 4 አመት እንጨቱ ሲጋዝ 4 አመት 7 አመት ሲሰራ አይደለም 4 አመት 3 አመት መስጊዱ ተሰርቶ እስኪያልቅ 3 አመት 7 አንድ ላይ 7 አዎ ያ አላህ እንግዲህ እንጨት ከመጣ በኋላ ወደ ጉርጓድ ደግሞ ዞር አላማው እንደ በቅር ነው አይደለም። ወደ ጉርጓድ ከጉርጓድ በኋላ ወደ ስራ ተገባ። እንደው እናንተ ብዙ ጊዜ እዚህ ቆይታችኋልና እንደው የሾዎቹን የጥሩ ሲናን ሀሪማ እንደው ባንቱ እይታ ልዩ የሚያደርገው የተለየ የሚያደርገው ነገር እንደው ምንድነው ትላላችሁ? በተለይ በቴሌቪዥን መስኮት የሚከታተሉ ወንድም እህቶች አሉና እንደው በደንብ ሊያውቁት ይገባል ስለዚህ ነገር ብለው እንደው ስለ መስጂዱ ወይም ስለ ጥሩ ሲና ሀሪማ እንደው በቆይታው የተለየ ነገር ያየሁት ነገር ይሄ ነው የምትሉት ወይም ልዩ የሚያደርገው ነገር ምንድነው? ልዩ የሚያደርገው ለአላህ ስለሆኑ ብቻ ነው። አሁን እኔ እንደሚመስለኝ እንዳቅሜ የመሰለኝ ነው አይደለ? ለአላህ የቆሙ ብቻ ነው። ለአላህ ብቻ አዎ። ምን አይሉ ግን እሱ እንዳለ ሆኖ እኮ ተውጭ የምትመጣውን እንጀራ ነው የሚቀምሱት እስከ ኖሩ ድረስ። ጉርጓድ የለ፣ እርሻ የለ፣ ምንም ነገር የለ። ተውጭ ሰው አስቦ ይዞ ከመጣ ያቺን ነው የሚቀምሱት። ጀበና ቡና ምናምን ብቻ ናቸው እነሱ ያሉት። ግን የሚያስቡት የአኺራ ብቻ ነው፣ ለዱንያ ሳይሆን ለአኺራ ብቻ ነው። ለአላህ ስለሆኑ ትንሹም ትልቁም እንግዲህ እድዎ ይገባል መስመሩ። ኢንሻአላህ በጣም ደስ ይላል። እንደው ምናልባት ብዙ ተመልካቾች አሁን እኛ የዓለም የቅርስ መዝገብ ላይ ተመዝግቦልናል። በጣም ደስ ብሎናል። አጠቃላይ ዓለም ላይ ያሉ ሙስሊማቶች በሙሉ ይሄ የጥሩ ሲና ሀሪማው የዓለም የቅርስ መዝገብ ላይ የዩኔስኮ የቅርስ መዝገብ ላይ በመመዝገቡ ደስ ብሎናል። ግን እንደው ምናልባት ከሰው የምትሰሙም ከሆነ አንቱም የምታውቁት ከሆነ ሀሪማው ከተቆረቆረ ምን ያክል አመታቶችን እንደው አስቆጥሯል? እንደው እሱን ይሄን ያህል ጊዜም አላውቀውም፣ ቆይተዋል። መርሃባ እሺ። አሁን ይሄ በርግጥ እንትን የሚል ከሆነ በተለይ አሁን እኛ ያለንበት ይሄ የቡና የኽድማ ቦታ ነው። ይሄ ቦታ በጣም ሰፊ ነው። ከዛ ከበሩ አንስቶ ከጀርባም ብዙ እንትኖች አሉትና መስጊዱ ጋር አብሮ ነው የተሰራው ወይስ ከመስጊዱ በኋላ ነው? ቅድሚያ መስጊዱ ተሰራ። መስጊዱ ከተጠናቀቀ በኋላ የመስጊዱን ትራፊ እዚህ ላይ አዋሉት። ቆርቆሮ ጣራውንም የግድግዳውንም እንጨቱንም መስጊዱን ትራፊ ዝላ ያዋሉ። በተለይ እንደው እኔ ቅድም አንድ ወንድም እየነገረኝ ነበርና
በዚህ በኖርማል በአማን ቀን እስከ 1500 የመጠጫ ስኒዎች ይወጣሉ እያለን ነበር አንድ ወንድማችንና እንደው እንዴት ነው እዚሁ እናንተ ገዝታችሁት ነው በخدمያ ነው የሚመጣው? እስኪ እንደው እንዴት ነው ስለዚህ ነገር እንደው እስኪ እንግዲህ እዚህ ምንም የላቸውም እንዳልኩ ሰው እንግዲህ ስንቅ የሚያስቀምጥ ማሰብ እኮ ይኖራል። ለአኺራ ያግዘኛል ብሎ የሚያመጣም ይኖራል። አብዛኛው ምን ኪስ አላቸው እነሱ ሳንቲምን የሚያስብ እኮ አይኖርም። ወንድም አለ እንግዲህ ማንኛውም እንበል የሚያረጋው እንጂ እነሱ ምን አላቸውና ለዚህ ለኪስማ የሚያስቡ አይደሉም። ሙስባህ ብቻ ነው እሳቸው የሚታዩት የሚለብሱት ሸማና ሙሰቢያ አላህን እንትን የሚሉበትን ለሲኒ መግጃም አቅም የላቸውም። ያ አላህ በጣም ደስ ይላል ወላሂ። እዛ ቀደም እኮ እዛ ለነፍስና ለግል የሚያስብ የለም እንዳልኳችሁ። ይሄ እንግዲህ ስንቅ ሆነና ለነገ አኺራ ብሎ ቡናውንም ሆነ ሸማም ምንም እንዲህ የሚያደርግ ነው እንጂ ኪስ ወደ ኪሳቸው አያስቡም። ነው በጣም ደስ ይላል። ቀደም ለራሱ እኮ ላይ ምግብ ምናምን ለእንትን የሚያዘጋጁበት ጋር ያ የብረቱን ሳህን ምግብ የሚበላበትን አይተን በጣም ነው ነጫጭ ነው ያምራል ውብ ነው። ምን ያክል ነው እንደው ቆጥሩ እንደው በግምት ስንላቸው እንደው ወደ 7000 ይደርሳል አሉንና በጣም ነው ደስ ያለን። እንደው ስለዛ ስምትሉን ነገር አለ እንደዛው ነው እሱኑ ያንንም እንግዲህ ያሰበ ሰው ነው የሚገዛው። ለነገ አኺራ ይሆነናል ብሎ ባርሜል ሆነ ምንም እዚህ ግቢ እዚህ ውስጥ የሚሰራውን ነገር ተውጭ ወንድም እንዲህ የሚያደርገው ነው እንጂ ለዚህ መግጃ ይሆነናል ብሎ ጓሮ ይዘሩ መሸጥ በምን ወደ ኪስ ያስባሉ። እንደው በጣም ነው ደስ የሚለው ግን እንደው አባባ እስኪ እናንተ በእድሜ ቆይታችሁ ብዙ ያረጋና ሙሰቢያ እምለብሱት ሸማ ያስቡት እቺን ነው እኔ ማቀው ድረስ እንደው አባባ ከዚህ ጋር ያይዛችሁ እናንተ በእድሜ ቆይታችሁ እስከዚህ አላህ እስከሻላችሁ እስከፈቀደላችሁ ዑምር ድረስ አላችሁ አልহামዱሊላህ እኛም አግኝተናችኋል። ካያችሁት ነገር በመነሳት ለኔ ቢጤው በተለይ ለወጣቱ እንደው ምንም የምትሉን የምትመክሩን ነገር አለ? አያይዛችሁ ደግሞ እንደው ዱዓ ብታደርጉልን እንደው እጅግ በጣም ነው ደስ የሚለን። እስኪ እንደው ምን ትሉናላችሁ? እስኪ እንደው እኔ የሚያስበው እኔ መክረው እንሰጣችሁ የዱንያ መቼም ጠፊ ነው፣ ምንም አይደለም። ሰው ለነፍሲ ማዘን ነው ጠቃሚው። ነገ እንሞታለን ብሎ ክፉ ላለመናገር ነው ኸይር ጥሩ ነገር መናገር። ሌላ ቢቀር በቀላሉ እንደ አቅሙ ሰው መጥፎ ላለመናገር። እንግዲህ እስኪ በስተመጨረሻ ዱዓ አድርጉልን እስኪ ለወጣቱ ነው አጠቃላይ እስኪ ዱዓ አድርጉልን። በቀኝ አላህ ይዘን አሜን። ሰንበት አላህ ያርግ አሜን። አብረን አላህ ያቆይ አሜን። አላህ ያቆያችሁ አሜን አሜን። ወሰለም ማለ ሰይድ صلاة الله عليه وسلم وعلى آله وصحبه الكرام على سلام السلام سلطان الجبروت على السلام جميع العالم بذل النوام وعامل على سلام السلام زين كل زين إمام العالمين جمال الوجود يا لجو الإمام إمام العالم سلام السلام زين كل زين إمام العالمين جمال الوجود يا لجو الإمام إمام العالم سلام السلام كلام العالم العالمين والعقل الأول سمر كرام عام العالم سلام السلام ومن نوره لو كلام من انقسم جميع العالم عام العالم سلام السلام أرجو
عظمته مستوى رحمته نور مجرد نجر الأمام العلام سلام سلام دور تجلي ما بدو الكرم ما الرجال من الكرام عامل علام سلام سلام سكلنا وساكلنا يا قاسم العطايا من سلم عامل علام سلام سلام سكلنا وساكلنا يا قاسم العطايا من سلم عامل علام سلام سلام كنوز العرش كنز المجال منو يمدد مدد العالم عامل علام سلام سلام فاتوا الكنوز بقى الرموز عما سوى الله سر الله عامل علام سلام سلام እንግዲህ ክቡራን ተመልካቾቻችን እያንዳንዱን ያያችሁትን ነገር ያው በተወሰነ መልኩ አሳይቻችኋለሁ። ጊዜ ስለሌለን ነው። ምክንያቱም ብዙ እንግዶች አሉ የሚጠብቁን። ምክንያቱም የታላቁ ጥሩ ሲና መስጂድ ታላቅ የምርቃት ፕሮግራም ነው። ፕሮግራሙ መጀመሪያ ላይ እንደነገርኳችሁ በዓለም የቅርስ መዝገብ ላይ ወይም ደግሞ ዩኔስኮ ላይ የተመዘገበ ነውና አጠቃላይ ዓለም ላይ ያላችሁ ሙስሊማቶች በሙሉ የዚህ መስጂዳችን በዚህ ነገር ላይ መመዝገቡ የሚያስደስታችሁ በሙሉ እንኳን ደስ አላችሁ እንኳን ደስ አለን ለማለት እፈልጋለሁኝ። እንግዶቻችንን አላስተጓጉላቸው። መልካም ጊዜ መልካም ቆይታ ይሆንላችሁ። ፕሮግራሙን በመምራት እስካሁን አብራችሁ የነበርኩት እኔ ወንድማችሁ አቡ ሱሩር ዑመር ሰዒድ ሁሴን ነበርኩኝ። መልካም ጊዜ መልካም ቆይታ ይሆንላችሁ። ኸይር ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። የተወዳችሁና የተከበራችሁ የአርሂቡ መዝናኛ ፕሮግራም ተከታታዮቻችን እንግዲህ እንዲህ እያልን ወደ መዝጊያ ፕሮግራማችን ላይ ተቃርበናል። ሁሌም የምንለው ነገር አለ። ያው ፕሮግራማችን በዚህ ሳምንት አለቀ እንጂ ቀጣይ ሳምንት በአዲስ መልኩ ይመጣል። ስለዚህ ቆንጆ ቆይታ እንደነበረን ጥሩ ጊዜ እንደነበረን ተስፋ እናደርጋለን። ያው የተለያዩ ፕሮግራሞቻችን ላይ መታደም የሚፈልጉ ወንድመቶቻችን ከታች ባስቀመጥነው ስልክ ቁጥር መደወልና መታደም ይችላሉ። ያ ፕሮግራሙ የኛ ብቻ ሳይሆን የሁላችንም ነው ለማለት ያክል ነው። አዎ እንግዲህ እስካሁኑ ሰዓት ድረስ ወዳችሁና ፈቅዳችሁ አርሂቡ መዝናኛ ስትከታተሉ ስለነበረ ከልብ አድርገን እያመሰገናችሁ ለቀጣይ ሳምንት ደግሞ ቀጠሮ ሲዘን ተሰናበትናችሁ። እስከዛው አላህ በሰላም ያቆየን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።